የእነሱ ቀይ ነው የኔ አረንጓዴ ሲል እንግዲህ ልዩነት እዚህ ጋር ተሰለፍ እዛ ያለ ወይኔ እውቅና የለ ፌመስነት የለ አንገላቱኝ እኮ አለ እያለ በፓስፖርት ነው። በጣም እንትን ናቸው፣ ሴንሲቲቭ ናቸው። ያ አሁን እንትን ኖርማል ስራሽ ፓስፖርት ቪዛ መስራት ላይ ነው? ያ እኔ ስራዬ ያው ትራቨል ኦፊስ ውስጥ ነው የምሰራው። ኦኬ ትኬት ምናምን ትቆርጣላችሁ እንዴ? እንሰራለን። ያው ከዚህ ሀገር ወደ የተለያዩ ሀገር ለሚሄዱ እንሰራለን። ከኢትዮጵያ ለሚመጡ ግን ያው እዛው ኢትዮጵያ ቢቆርጡት የተሻለ ዋጋ ያገኛሉ። አያት ሬጅስተር የሆኑ ትኬት ኦፊሶች እዛ ስላሉ እኛ ኦንላይን ነው booking.com ላይ ነው የምንቆርጠው። አያት ሬጅስተር አይደለም ሲስተማችን ማለት ነው። ተስፊ እንዴት ነው? ሰላም ነው? ሁሉ ሰላም? ምንድን ነው እንደዚህ በዚህ ድምፅ መነሳት? አንተ በሰላም ነው? ምን አደረኩ? ወፈረ? አይ በቃ ነቀነቀው እንጂ። ኧረ በሚካኤል ተስፋ አይተው። እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን አለው። ተስፍዬ እንትን አይደለም ባለፈው ያወራሁ ልጅ እኮ ማለት ነው ቤትህ መጣ አስገባኝ ብዬ ስጨቀጭቀው በቃ አበዛሁት መሰለኝ። እንደው ብሎክ ሳላረግሽ አንቺ ልጅ መጽሐፍ አቁሚ እያለኝ ጽፌ ብሎክ ሳልደረግ አልቀርም አለች። አሁን የመጣኝ የቤቱን ህግ እኔ ባላቀም ብሎክ እንዳታረገኝ እኔ አውርቼ ቶሎ መውጣት ይሆናል። ሌላ ፕሮግራም ይዤ በቃ ወይ አስገባኝ ብቻ የሚሉ ከሆነ ተውላችኋለሁ። ሚለኝ ሰው አልፈልግም። ቴንሽን በቃ ከብሎክ ፍታት እና አዜብ ብርሃኔ ነው የምትባለው ልጅቷ ስሟ። ብሎክ ተደርጋ ነው እንጂ ብሎክ አይደለም። ብሎክ አላደርጋትም ወይ አናዳኝ። በጣም አሁን ነገር እንትን ብላ ድንበር አልፋ ከሆነ ብሎክ ትደረጋለች። ግን አይ እንደዛ ድንበር የምታልፍ ልጅ እንኳን ባለፈው የነገርኩህ ነው። በቃ ያለችው ከአረካት ውስጥ ማለት ነው። ቼክ አድርጋት። አዜብ ብርሃኔ የምትባል ልጅ ማለት እና አሁን ቆይ አንተ በአውስትራሊያ ፓስፖርት እዚህ ሁሉ ሀገር ልጆቹን አሰልፈ ሄድክ። እኔ በጣሊያን ፓስፖርት የት ሄዳሉ? ንገረኛ። የትም አትሄድም አንተ በጣሊያን ፓስፖርት። በጣሊያን አይ ተስፋዬ ትልቅ ትከሻ የሰጠ ሰው ፓስፖርት ብዙ ተው እኔ ስቀልድ ነው። አመልጦኝ ነው አፌ። የአንተን ትከሻ ትንሽ ቢሰጠኝ ማለት ነው ኢትዮጵያ መጥቼ ነበረ ብኖረው። ያቃጥሉኛል እኮ በስመ አብ ችያቸው ነው። መድኃኒዓለም እንዲህ አልናደድ ስትላቸው ራሱ በጣም ይበሳጫሉ እኮ አንዳንዶች። በግድ እንዴት አልተናደድም ይላል። እግዚአብሔር እንደደረስን መድኃኒዓለም ያለ ሰው በዚህ ደረጃ ሲሆን አይቻል አቅም የሆነ ቦታ እኮ ነው ገብቼ ይፈተፍታሉ እና በጣም ግድ ነው እሱማ ግድ ነው። ካልፈተፈቱ ነው እንደውም መቅጣት ያለብን ማለት የሆነ ቦታ ላይማ አጀንዳ ካልሆንክ ስራ እየሰራ አይደል። በቃ ተውት፣ እሱ መስማት አቁሟል። በቃ ተውት፣ እሱ መስማት አቁሟል ምናምን ነገር ይላሉ እና እግዚአብሔር ይርዳ። ግን የምሬን ነው። እግዚአብሔር ይርዳ ያግዝህ በእውነት። ችግሩ ምን እንደሆነ ታውቃለህ? አንዳንድ ጊዜ እግዚአብሔር በሚያውቀው ያቺ አሁን እንደዛ ወይ የሆነ ሰው እንደዛ ስምህን የሚያነሳው የሆነ ነገር ጠይቆ 2 ቀን ወይ ጠብቅ ብለኸው ወይ ደግሞ ሜሴጅ ልኮ ሳትመልስለት ቀርተው ሊሆን ይችላል። አንዳንዱ አንድ ሰው ጋር መደወል ቀላል ነው መቼም። የሆነ ጉዳይ ነው አንተ ጋር ካለኝ በየቀኑ መጨቅጨቅ ይችላል፣ ስራዬ ነህ። አንተ ግን የ3000 ሰው እና 4000 ሰው አይደለም የ100,000 ሰው ሀሳብ አንተ ጋር እየመጣ እያስተናገድክ ሜሴጁን ከፍተህ ለማንበብ ትችላለህ። እንዴ አትችልም እኮ በቃ
እሱ ነው ስራውን እንትን ያላለው ማለት አንድ ሰው መሆኑን የዘነጋው ማለት ነው። እኔ አሁን ስንት ቦታ አሁን እዚህ ላይቭ ላይ ከሆንኩ ቴሌግራም ላይ ልመልስልህ አልችልም። የሆነ መስሪያ ቤት ሄጄ ጉዳይ ያስጨረስኩ ከሆንኩ ደግሞ ላይቭ ላይ ልመጣ አልችልም። ቤት ውስጥ የሆነ ስራ አሁን ጠዋት ስራ እየሰራው ነበር ያዋልኩት። መመለስ ያለብኝን ነገር ኦዲዮ በመመለስ አይዲያቸውን ማስተካከል፣ ስማቸውን መላክ፣ ያለውን ነገር እንትን ማድረግ። አሁን እንዳውም ሰሞኑን አንድ ሁለት ሰራተኛ ስለቀጠርኩ እያረፍኩ ስለሆነ ነው። ሌሎች በርደኖቹን እነሱ ሂዱና ጨርሱና ነው ምናምን እያልክ የሚቀረጽ ነውና እንትን አይደለም። የሚገባህ ነገር መቼ እንደሆነ ታውቃለህ? መጀመሪያ በቃ ኧረ አስገባኝ ምናምን የሆነ ሰው ችግር ላይ ነው ሲል በጣም ደንግጬ ነበር። ወዲያው ማስገባው ከአንዳንድ ለካ እኔ ብቻዬን የምችለው አይደለም። ገባህ አይደለ? በምትችለው አቅም ነው ማገዝ ያለብህ። የሆነ ቀበሌ ላይ ሄደው ስልችት ያላቸው ሰዎች ብታይ ብዙ አመት ተመሳሳይ ነገር ስለሰሩ ነው። ገባህ አይደል? ለእነሱ ምንም አልተሳካልህ አልተሳካልህ ምናቸውም አይደለም። ያውም ቴንኪው ለማይልህ ሰው ወር ደግሞ አፕሪሼት ለማያደርግህ ከጎን ለማያግዝህ። የሚገርም ነገር አሁን ቴሌግራም ግሩፕ ላይ ወደ 3000 ሰዎች አሉ፣ የኛ ጀጎል ላይ ማለት ነው። መታወቂያ ወጣላቸው ኦልሞስት ከ1600 በላይ መታወቂያ ወጥቶለት የተቀመጠ አለ። በየቀኑ አዳዲስ የሚመጡ ሰዎች አሉ። እንትን ብያቸው ነበረ ኖርማሊ አሁን መዋጮ ብለን ነበረ ማለት በቃ ይህንን ድርጅት ለመደገፍ አትሊስት በየወሩ ቋሚ የሆነ አባላቱ የሆነ ነገር ቢያደርግ ተብሎ የኢትዮጵያ 500 ብርና 1000 ብር ብዬ ቮት አድርጉ አይነት ነገር። ያ ማለት እንግዲህ 10 ድርሃም something like that ኦር ደግሞ 20 ድርሃም መሰለኝ 1000 ብር። ሶ እነዛን ነገሮች በማድረግ ውስጥ ድምጻችሁን ስጡ ስትላቸው የተሳተፈው ሰው ከ2000 ምናምን ውስጥ 100 አይሆን ድምጹን የሰጠው ያወራው ምናምን 2000 እንግዲህ 3000 ሰው አለ። ከ3000 ውስጥ 100 ሰው እንትን ካለልህ አሁን ምንድነው መሰለ ሲምፕሊ ካልኩሌት ብታደርገው ለምሳሌ 3000 ሰው 500 ብር ቢሰጥህ 1 ምናምን ሚሊዮን ብር ይመጣል አይደለ? 500 3000ም እንዳለ ቢሰጡ 500 ብር ማለት ነው። ያ ኦር 2000 ቢሰጥህ 1.5 ምናምን ብቻ ያ ነገር ምንድነው የሚያደርገው ብለህ ብታስበው የ5 ወር የቤት ኪራይ ነው የሚችልልህ። 200 ሺህ ብር ነው በወር የምከፍለው። ሰራተኛ አለ እዚህ ወደ 5 ሰራተኛ ከ70 ሺህ ብር በላይ ይከፈላቸዋል። የሚመጡት ቤተሰቦች አሉ፣ ያርፋሉ። ትራንስፖርት አለ፣ ጋዝ ትሞላለህ፣ ዋይፋይ ትሞላለህ፣ ምግብ አስቤዛ አለ። ሁሉም ሰው የሚመጣው እዚህ ይበላል ምናምን እና በወር ከ350 ሺህ ብር በላይ ወጪ አለ። ያ ማለት እነሱ አንድ ያዋጡት ነገር የ5 ወር ሊሸፍን ይችላል። ምን አይነት ቻሌንጅ ያቀረብኩላቸው ባለፈው በጣም የቤት ኪራይ እንትን አለብኝ። ወደ 5 ወር እኔ ነበርኩ የከፈልኩት እና 1 ሚሊዮን ምናምን ብር በቃ ብቻዬን ማውራት ጀመረ። በቃ ከዲያስፖራነት ቀጥታ ሎካል ነው። ምንድነው የተፈጠረው? በቃ አግዙኝ፣ ቤቱ በጣም ትልቅ ነው፣ ወጪ በጣም በዛብኝ፣ አግዙኝ 1000 ብር እስቲ አንድ ጊዜ ስጡኝና አትሊስት እዚህ ያላችሁት ሰዎች የአመት የቤት ክራይና ምናምን ክፈሉና ያለውን ነገር በደንብ ሳስተናግዳችሁ ላይ ብዬ ቻሌንጅ ሳቀረ 40 ሰው አይሆንም እንትን ያለው ግን ይሄ በእናትህ አስወጣው። ምንድነው የሚያለቃቅስብን? ማን ነው እሱ? ብሎክ ላይክ ሂሮሪ ሽቲ አንዳንድ ሰዎች በጣም ይገርሙኛል። ያልበላቸውን የሚያኩ ሰዎች አሉ። ማለት የሚጠቀመው ሰው ነው የሚያውቀው እኮ የሚጠቀመው ሰው። እኔ እውነቱን ለመናገር የማናደርግ ሰዎች ነን የምናወራው። የማናደርግ ሰዎች የማንለጥፈው የስም አይነት የለም። የምር የማንለጥፈው የስም አይነት የለም። እኔ ምንም ነገር ሳናደርግ ማለት ነው። በነገራችን ላይ ማለት ነው እኔ እመዘገባለሁኝም እንትን መዋጮ ማዋጣለሁኝ። ቆይ ፎቶ ልክልሃለሁ። ያ በነገር ላይ እንትን ነው እውነቱን ነው። አሁን እዚህ ጋር ሰው እንዲያምንህ በትክክል ወጪና ገቢህን ለምን አታሳየንም? ይቻላል። ያ እሱ ሲምፕል ነገር እኮ ነው። ማሳየቱ ችግር የለውም። አሁን ወጪና ገቢ ለማሳየት ሲጠይቁህ ነው ግሩፕ ላይ ገባ። ምናልባት አሁን አንተ እዛ ግሩፕ ውስጥ ቢሆን ይህንን ጥያቄ ተጠይቀንና ለአንተ አቀርብልሃለሁ። ከዛ ውጭ የምንሰራው ነገር የሚታይ ነው።
ሚዲያ ላይ የሚታይ ነው የምንሰራው ነገር። ቤታችንን፣ ክላሱን ምናምን እዚህ ጀጎል የሚለውን ፕሮፋይል እዚህ ላይ ፎሎ አድርጉት። በነገራችን ላይ እሱ ላይ ገብታችሁ ምን እየሰራን እንደሆነ ምናምን ያሳያችኋል። ቤቱ ምን አይነት እንደሆነ ምናምን። አሁንም ያለውበት ቤት G+3 ነው። እዚህ ነው የሚኖሩት ሰዎችም የሚያድሩት። ምንድነው ልልህ የፈለግኩት ይሄ የሚል ግሩፕ ነው የሚበዛው እንጂ እስቲ ተንቀሳቀስ ስትለው እንትን አይደለም። አሁን እዚህ ጋር ወረፋ እየጠበቁ ያሉ በጣም ብዙ ሰዎች አሉ አይደል? ለመግባት ችግር አለብን ለማለት አትሊስት በቀን ከ50 ሰው በላይ አስተናግዳለሁ። ስለዚህ እነዚህ ነገሮች አንደርስታንድ አድርገው እንትን እንዲሉ አሁን ቀጥታ ምንድን ነው የወሰንነው? በቃ አትሊስት አዲስ ገቢ ሬጂስተር ሲያደርጉ የመጀመሪያ ክፍያ አይዲ እንዲወጣላቸው መታወቂያ እንዲወጣላቸው የሚፈልጉ 100 ድርሃም ይከፍላሉ አከተመ። ከዛም በኋላ እናስተናግዳቸዋለን። ዳስ ፐርፌክት። ከዛ ደግሞ ቅድሚያ ለአባል የሚለውም ነገር እኮ በጣም አሪፍ ነው። ታውቃለህ አይደል? አባሎችን ቅድሚያ ታስተናግዳለህ። አሁን እኮ ኢቭን አባል ያልሆነ ራሱ ተስፍዬ እንደዚህ አድርግልኝ ምናምን ነገር ሲል እምቢ አትለውም። መቼም የምትችለውን ነገር ታደርጋለህ። ግን አሁን አባሎችን መጀመሪያ የምታስተናግድ ከሆነ ማች ቤተር። አሁን እዚህ ጋር ግሩፑ ላይ ቆይ ላሳየ። አሁን አይዲ የወጣላቸው ምናምን ልጆች በጣም አሁን ኃይለኛ እገዛ እያደረጉልኝ፣ ምናልባት መጀመሪያ አካባቢ ይውል አሁን እነዚህ አሁን አይዲ የወጣላቸው ናቸው። በጣም ብዙ እንትኖች አሉ። ይሄ ሁሉ አይዲ የወጣላቸው ነው። ኦልሞስት ወደ 1600 ሰው አይዲ ወጥቶለታል። ኦኬ ገባ። እነዚህ ፎቶቸው ምናምን እንደዚህ ነው። ኖርማሊ የራሱ ኮድ አለው ምናምን ሲስተም ላይ ታገኘዋለህ። ከዚህ ይህንን አይዲውን ለመስራት እዚህ ሀገር ፕሪንት አውት አድርገህ እንትን ለማለት 180 ብር አይዲዋን ብቻ ለማሰራት ማለት ነው። እነዚህ ነገሮች ከአቅም በላይ የሆኑ እንትን ካልሆነ አይዲውን እንትን እልሃለሁ፣ እዚያ ሰርቼ እልክልሃለሁ። ካልሆነ ደስ ይለኛል፣ በጣም ደስ ይለኛል። ስሞቹ ምናምን እንትን ትላቸውና ምክንያቱም ይቀንሳል ብዬ ገምታለሁ። እዚህ ያ በፒዲኤፍ ምናምን እዛውም እኮ ነው የሚልክ፣ በቴሌግራም እንልክላቸዋለን። እዛው ፕሪንት ማድረግ ይችላሉ እኮ እዛ አንድ በፒዲኤፍ ትልክልኝና አሳያቸውና ምን ያህል እንደሆነ አይተን እዚህ እናስደርገዋለን። ብዙ አይመስለኝም እዚህ ዋጋው። በጣም አሪፍ። እስቲ እንደዛ እናደርጋለን። በመሀል እኮ እሺ፣ ኮመንት ላንብብ። እሺ፣ ተስፊ ሰላም፣ የነኢማን ስልክ ላክልኝ። ጆናታን እሺ፣ ቆይ እሺ፣ አሁን ልላክልህ። እንደውም ነኢማ ትህትና ነኢማ ነኢማ አለዋለሁ። የዮኒ ማኛ ስልክ ነበር። ዮኒ ማኛ አሁን እኮ የቱም ጋር ስጠራው ይመጣል ስልኩ። ቅድስና ከጀመረ በኋላ ይመጣል። በነገር ላይ የዋህ እኮ ነው ልቡ። ተናጋሪዎች የዋሆች ናቸው። አሁን ደግሞ በጌታ ነው ፍጹም ሰላማዊ ሆኗል። አቤት የምር ግን በጣም እኮ ነው ደስ የሚለው። እኔ በጌታ በነበርኩበት ሰዓት ማለት ነው። አቤት ሰላማዊ ሰው። ትልቅ ኮትና ሱሪ ለብሼ ቆይ የሆነ ፎቶ ለጥፌ የሆነ አሳየ። ተው ብቻ አሁን እዚያ ወራ በራሴ ቤት እንደፈለኩ አወራለሁ። ለማንኛውም ማለት ነው እንዳንተ ትከሻና ቆዳ ቅርብ አይደለም።
እንዳንተ ሰፋ ያለ ትከሻና ቆዳ ይስጠኝ አልኩኝ። እኔ በሆን ማለት ነው ድሮ በትኛው ገደል ግቡ ምን አገባኝ ብዬ ጥኝ እግዚአብሔርን እንትን እኮ ነው። ግን በቃ ካልተሰጠ ምንም ነገር ማድረግ አትችልም። ሰው ከላይ ሲሰጠው ነው የሚባለው ነገር እኮ የእውነት እኮ ነው። በጣም በጣም ማለት ነው በቃ ማለት ሀቅ የሆነ ነገር ነው። እኔ አሁን እንደዚህ እንዳንተ እንደዚህ እየወረዱብኝ ቶለሬት ላደርጋቸው በነገር ላይ ወደ 3 ዓመት ምናምን ነው እንግዲህ ከአረብ ሀገር ካሉ እህቶቼ ጋር አብሬ ማውራት ማገዝ የጀመርኩትና ያለው ባህሪያቸውን ካወቅ በቃ በጣም በጣም ማለት መናደድ የሚለውን ነገር ትረሳዋለህ። መናደድ የሚባለውን ነገር ለምን እንደሆነ ታውቃለህ? በጣም ሙልጭ አድርገው ሰድበውኝ ከፍቶ እንደው መድኃኒዓለም ብለህ የምታልፍበት ነገር አለ። ደግሞ ስታይ ሌላ በጣም ብዙ መልካም ያደረጉ ሰዎችን በሰከንድ ጸባያቸውን ተቀይረው ደግሞ መልሰው መሳሳት አትችልም። በነገር ላይ አረብ ሀገር ልጆች ላይ መሳሳት በፍጹም አትችልም። መሳሳት አይቻልም። የፈለገ ተአምር ስራ ከተሳሳት በአንድ ቀን ዘግዝቀው በቃ እንደዚህ ገና ንጉሳችን ብለው ሳይጨርሱ እዛው ጋር ሳይደረግ ማለት ነው የሆነ የምትቀባው አለ አንድ የሆነ ስልጣን ሲሰጥ እሷ ሳትደርግ ዘገዝጉ ይችላል። እንዴት ተስፈሽታው እንጂ እና ምን ነው ገንዘቤ ትናንት ሌላ ሰው መስለሽኝ እኮ ነው። ቤት ማነሽ ገንዘቤ ላለው ትናንት ምንም ቢመጣ ንቅንቅ የማይሉ ማለት ነው። በቃ ከልባቸው እኔ ተስፍሽ የምር የሆነ ነገር ትንሽ ቶሎ ላውራ። አንተ ቤት ነው የሚመጡት እና እወጣለሁ። ምን እንደሚጎዳቸው ታውቃለህ? ወሬ ነው የሚጎዳቸው። አንዳንዶቹ ስትሄድ ማለት ነው ያየሁት ነገር እዚህ ሀገር የቆዩ ሰዎችም እነሱን አይጣለብህ አረጥ ያደረጉት ማለት ነው። በቃ ጂሰስ ክራይስት እኔ ማት ሆነ በስራ አጋጣሚ የማገኛቸው ሰዎች አሉ እና ስታያቸው አገር ቤት ምን ወሬ አለ? ሰላም እኮ ነው፣ ምንም ነገር እኮ የለም። የምሬን ነው፣ ምንም ነገር የለም። እና በጣም እንትን ይላሉ። ሌሎቹ ግን ማለት ነው በቃ የሰሙትን እንጂ ያዩትን አይደለም ሊያወሩ የሚችሉት። የሆነ ነገር ትንሽ እኔ ላውራ አንተን ትንሽ ነገር ይመኑ ካመኑ አንተ ተመልሰ ሳታየው ማለት ነው 1000 ሰው ሰምቶታል። 1000 ሰው ማለት ነው። እና የሚሳሳቱት በእንደዛ አይነት መልኩ ነው እንጂ የዋህማ የዋህ ናቸው ከየትኛውም በላይ። እኔ አውሮፓ አሜሪካ ካሉ ሰዎች በላይ የዋህ ናቸው አረብ ሀገር ያሉ ሰዎች። የምሬን ነው። አንድ ሰሞን እኮ ገንዘባቸውን እንደው ታልበዋል እያለን እኛ ማለት ነው እያለን እግዚአብሔርን እኔ በጆሮ ሰምቻለሁኝ። ከሚቀጥል የዚህኛውን እንትን በሌላ እንዳትወስዱብኝ፣ እኔ የምሬን ነው። የዚህኛውን ወር ደሞዜን ማለት ነው እነንትና ለሆነ ነገር ድጋፍ ጠይቀውኝ ሰጥቻለሁ። እመቤቴን የምሬን ነው። ለሚቀጥለው ወር ደሞዝ ከሚቀጥለው ወር ደሞዝ ላይ ቃል ገብቻለሁ ምናምን ብላ ቃል የምትገባ ልጅ ለምን ቃል እንደገባች ታውቃለህ? አንድ ተንኮለኛ ልጅ ነበር ገቢ እያሰባሰበ ቢበላቸው አዲስ አበባ ናፈነዳለሁ ቦምብ መግዣ ገንዘብ አዋጡ ብሎ ማለት ነው። እና አንዳንዴ ምን ያህል አንዳንዴ ከየት መሰለህ እኔ ልጆቹን እንዴት ተቀናይተው እንደሚዘርፏቸው እኔ ተስፋ የምሬን ነው የምነግርህ። ሌቦቹ ሰማኖች ዘም አሜሪካ ነው ያሉት፣ ሌሎቹ አውሮፓ ነው ያሉት። እዚህ ነቃ ያሉ ሰዎች አሉ በስነ ስርዓት። እኔ አሁን እንደው ታይሙም አይደለም እንደዚህ አይነት ነገር ለመጋፈጥ እንጂ ተዘጋጅተው ነው የሚዘርፏቸው። ተዘጋጅተው ማለት ነው። ሂሉንታ የሚባል ነገር የላቸውም። ሆም ብለው ተዘጋጅተው ይዘርፏቸዋል እና ያሳዝኑሃል። እግዚአብሔርን የምሬን ነው ብለህ በጣም የምሬን ነው እኔ ነግሬሃለሁ። ባለፈው የሆነ ቤት ሄጄ የበዓል እንትን አንድ ሰው ዕቃ አድርስልኝ አለኝና ሲሄድ በአጥር ላይ ወርውረው ምናምን ነገር አለችኝ። እንዴ እና ከታች ብር ትወረውርልኛለች። ምን ሆና ነው ልጅቷ? ምን ሆነች ነው ምናምን ነገር ስላት፣ አይ ሰዎቼ በር ተከፍቶላት ልትወጣ እንትን አትልም እንደ አስገድደውሽ እንደዚህ አድርገውሽ ከሆነ ንገሪኝ፣ ለኤምባሲ ልንገርልሽ ምንድን ነው አይደለም ምናምን አለችኝ። እንዴ ታዲያ እንዴት አንቺ በቃ ዕቃ ከፍተሽ በር ለመቀበል ዘግተውባት ሄደው ነው በላይ ወርውርልኝ ብላኝ። ከዛ እንዴት ነው እንደዚህ የምትኖሪው ምናምን ጨነቀኝ። እኔ አይቻል አቅም እንደዛ ላይ ተዘግቶበት ሰው ሲሄድ አይደለም በቃ ምናምን ነገር አለች። መጨረሻ ላይ እሺ በቃ ለማንኛውም እስቲ እዚህ ዋትሳፕ ላይ እንትንሽን
ቲክቶክሽንም ሼር አድርጊኝ እኔ እንትን እልሻለሁ ምናምን ነገር ብያት ፊትና ፊት እኮ አንተያይም ከልጅቷ ጋር በስልክ ነው እንጂ ማለት ነው እያንላ ለበርዱ ጋር ቢስ ይያል ከዛ በኋላ ስትልክልኝ ቲክቶክ ላይ ማለት ነው የመድኃኔ ዓለም ያለ እማቃት ልጅ ምን ስትል በለው ቁረጠው ፍለ እንዴ ሶአለች ፈርታ ነው ራሷ ወጣ ሰው ቤት ሄዳ ተዘግቶባት እየሰራች እዚህ ፍለጠው ቁረጠው ትላለች እንጂ ቲክቶክ ላይ ነው በቃ ፍለጠው ቁረጠው የምትለው ግን ውጪ ለመውጣት እንኳን አይፈቅድ ገንዘቤ ነች የምትሆነው እና ለማንኛውም ማለት ነው እኔ በጣም ነው የምወዳቸው ሚስኪኖች ናቸው ተስፍዬ ልውጣ ልጅቷን ካገኘሃት ማለት ነው አዜብ ብርሃነ የሚለውን በእናትህ እናንተን እንላታለን መግባት አልቻለችም በቃ ስትወጣ ቼክ አድርጋት ልካልሃለች እዛኛው ቁጥር ላይ የአውስትራሊያ ቁጥር ላይ ሰጥቻታለሁ እኔ እንትን አድርጌልሃለሁ ሼር አድርጌልሃለሁ ያለውን ነገር እና እግዚአብሔር በርታ ወንድሜ የምሬን ነው ማለት እንሰማለን የሚባሉ ነገሮችን ግን ለማንም ጆሮ አትስጥ ያው ዛሬ ቀጥ ብለህ ስትሰራ ማለት ነገር ነው የሚመጣው ግን ያው የተጠቀሙና ያዩ ሰዎች ናቸው ምስክር ሊሆኑ የሚችሉት እግዚአብሔር ካንተ ጎን እውነት ነው ተስፋዬ የምሬን ነው አሜን አሜን እሺ መልካም ጊዜ ይሆንልህ እሺ ወንድሜ ተስፍዬ ወንድማችን እንዴት ነህ እሺ እናቴ ሰበራት እኔ ነኝ አንቺ ነሽ ተናገሪ ተስፍዬ በመጀመሪያ ላመሰግን እፈልጋለሁ በሁሉም ባላባገር እህት ወንድሞቼ ስም ማለት ነው እና ተስፍዬ ነገር እንድትረዳኝ ፈልጌ ነበር የኔ ወንድም ቆየኝ አንተ ቤት መግባት ከጀመርኩ ከስር ሆኜ እከታተልሃለሁ ግን ዛሬ ግን ድምና ግንቼ ስለገባው በጣም ደስ ብሎኛል ተስፍዬ ይኸውልህ እዛ ኢትዮጵያ ላይ ነው ማለት ነው እኔ ያለሁት ዱባይ ነው ኢማራት ነው ያለሁት በጣም ዋጋ የከፈልኩበት ሰው አለ ወንድሜ ማለት ነው እጅግ በጣም ዋጋ እድሜን ጊዜን ሁሉ ነገሬን ማለት ነው እና በቃ ሱስ ላይ ተዘፍቆ እሱ ከዛ ነገር ለማውጣት ብዙ ነገር አድርጌያለሁ ብዙ መስዋዕት ከፍያለሁ በፍጹም ሊሆን አልቻለም በቃ እንደውም ወደ ሌላ መስመር እያቀና ነው ያለው ወደ ክኒኒስ ከመውሰድ ወደ አይምሮ ማለት ነው እና እኔ እንጃ እሺ በቃ ረጅም ዓመት ማለት ነው በቃ እዚሁ ዱባይ ላይ በጣም ሰርቼ ለሱ ነው የተባለውን ነገር ሁሉ አደርጋለሁ ምንም ወደኋላ ያልኩት ነገር የለም በቃ በጣም እኔ እንጃ ከቤተሰብ አልፎ ጎረቤት ድረስ እኔን እንትን እስኪለኝ ድረስ ምርቃት እስካገኝ ድረስ ማለት ነው ግን አልሆነም እና ወደ ሌላ ወደ አይምሮ እየሄደ ወደ ኪኒኒ ምናምን ነገር እያዘነበለ ነው ያለው ያ ደግሞ ለእኔ በጣም አይምሮዬን በጣም እንትን እያለ ነው ታውቃለህ በዛ ላይ እናቴ ነበረች እናቴም እዚሁ ከሆንኩኝ በኋላ ነው ትታው ያረፈችው እና በብዙ ነገር እንትን ውስጥ ነው ያለሁት እንደው በምችለው አሁንም ቢሆን በገንዘቤም ቢሆን ሰርቼም ቢሆን አሁንም ራሱ ማለት ነው እሱን ከዛ መንገድ የማውጣበትን መንገድ እስኪ እንደው ከቻልክ እንድታስተካክልልኝ ብዬ ነው ከፈጣሪ በታች ሆነ ማለት አሁን ኪኒን የመውሰድ ደረጃ የደረሰው የአይምሮ ውክ ደርሶበት ነው አዎ ከሱስ የተነሳ በሱስ ነው የጀመረው ያ እንደዚህ ጆናታንም ስልክ እየፈለገኝ የነበረው ለዛ ነው እስቲ አንድ ጓደኛዬ ነበረች ረጅም ጊዜ ሆነናል ከተገናኘን እንደዚህ በሱስ የተጎዱ ሰዎችን የማገገሚያ እንትን ነው እሷን ጠይቅልሽና ወደዛ ገብቶ ታክሞ የሚወጣባቸው መንገዶች አሉ ብቻውን ከሆነ አሁን እንደውም ሌሎቹ የሚያሰጉት ምንድነው እናቶቻቸውን እንደብድብ እያሉ መከራ የሚያሳዩ አሉ በቃ በጣም ካሁን እናቴን የሆነ ነገር እንዳያደርጋት ድረስልኝ የሚሉ ወንዶች ሴቶችን ብዙ አሉና እስቲ እንትን አድርጊ ስልኬ ላይ ደውልኝ 0967 እስኪ ጻፍልኝ 33 ላይ ወረቀት ሊያስተስፍያ እንዴ ደውለን አዲስ ጀጎልን መካከል የምትፈልጉም እንደዛ እሺ ልጻፍ ያ 0967 33
66 66 ተስፍዬ በዚሁ አጋጣሚ የምነግር ማለት ወንድሜ ማለት ነው የሚታዘዝ አይነት ነው። ይታዘዛል። ሽንቁሩ ጸበል ማስገብቼዋለሁ ለ4 ወር ለቆይቷል። እንደገና እንፋሎት ጸበል ደብረ ዘይት ናዝሬት ወስጄዋለሁ። ይታዘዛል። ግን ለ4 ወር ለ6 ወር ከ3 ይርቃል፣ ችግር የለውም። ከዛ ሲወጣ ግን ይመለስበታል። በቃ ተሻሻለ ዳነ ስል ይመለሳል። ይሄን ያህል ደግሞ እንዲሁ በዚህ ስሜት ውስጥ ሆኖ ራሱ ይታዘዛል፣ ይሰማሃል። የሚረብሽ አይነት አይደለም። በጣም ስነ ምግባር የነበረው ልጅ ነው። በስነ ምግባር የታነጸ ነበረ። ከጊዜ በኋላ ግን እንደመጣበት አላውቅም። እና ይህን አስቸጋሪ አይደለም። በቃ ከጎኑ ሰው አጥቶ ነው። እኔም ስደት ላይ ነው ያለሁት። የሚይዘው ሰው አጥቼ ነው እንጂ ቢያዝ የሚመለስ አይነት ነው። ኦኬ። ገንዘብ ብቻው ምንም አይሰራም። ለዛ ነው። በትክክል። እስቲ እግዚአብሔር ይርዳሽ። ችግር የለም፣ የምንችለውን እንሞክራለን። በቃ እንዴት ነው የምደውልልህ? በቴሌግራም ነው ቀጥታ ነው ወይስ? ቴሌግራም ላይ ነው። መልእክት አስቀምጭልኝ፣ ኦዲዮ አስቀምጭልኝ። እንዲህ ያልኩህ እንዴት አረክልኝ በይው። ይሄ የምንጠቀምበት ነው። እሺ ተስፍዬ፣ ቤተሰብን እግዚአብሔር ይጠብቀል፣ ፈጣሪ ይጠብቅ፣ ሰላምን ያብዛል ወንድሜ። አሜን አሜን። እሺ እሺ። ኦኬ እሺ። ሌላ ገስት እናስገባለን። ተስፋዬ ሰገሌ ሲቀበሉኝ ቴሌግራም ራሄ ሲንጀን ቱሬ ኦኬ ጉምቤን ሲርጋ ማ ስልክት ፈየደ ሙትንጅራ ሰኒፍ እሺ ገለቶ ሜዱ ተኮና ገለቶ እሺ 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 በለተ ኦኬ ኦኬ። ያው አሁን መልእክት አስቀምጡልኝ፣ ስወጣ ነው የምመልስላችሁ። እሺ ስልኩን እየተጠቀምኩበት ነው ሁላችሁም። እሺ ፍሬህይወት፣ ሰላም ላንተ ይሁን። ተስፍዬ እንዴት ነህ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። አለን አለን። እሺ ምን ልታዘዝ? እኔ እንኳን 2 መልእክት ነበረ፣ ግን አንደኛውን ትቼዋለሁ። ምን መሰለክ፣ እኔ በጣም ያመኛል ማለት በጣም ይጨንቀኛል። ያለሁት ዱባይ ውስጥ ነው። ከዚህ በፊት በጀጎላ ገና እንደጀመርክ እንትኑ መታወቂያውን ለወስድ ፎቶ ምናምን ልኬ ነበረ፣ ግን እሺ ስልኬም ጠፍቶብኝ እንትን አላለም ማለት ነው። በዛው ቀረ። አሁን ደግሞ የለኝም ቴሌግራም እና ግን እኔ ማለት በቅርብ የምሞት እየመሰለኝ በጣም ነው የሚጨንቀኝ። ከሞት ምንም አይነት እገዛ አታድርጉልኝ ደላችሁ ነው ማለት። ለምን ነው የምትሞት የሚመስልሽ? ብዙ ነገሮችን ስላሳለፍኩ አሁን ደግሞ በጣም እያመኝ ስለሆነ በጣም ይጨንቀኛል። ትክክል አይደለሁም። ከምን የተነሳ ነው እንዴ ከምን የተነሳ ነው እንዲህ ልትሆኚ የቻልሽው? ማለት በቤተሰብ ነው? በራስሽ ህይወት አለመሳካት ነው? በኑሮ ነው? በፈተና ነው? ወይ ደግሞ እንደዚሁ ዝም ብሎ እየጨነቀሽ ነው እንደዚህ አይነት ስሜት ውስጥ የገባሽው? ወይስ ምንድን ነው መነሻዬ ምንድን ነው ብለሽ ነው የምታስቢው እንዲህ የሚያስጨንቅሽ? በጣም ፈተና ይበዛብኛል። ለዛ ይመስለኛል ከአቅሜ በላይ ስለሆነ። ምን አይነት ፈተና? ለምሳሌ በጣም ትልቅ የምትይው በቃ ይሄን የደረሰብኝ የምትይው ፈተና እስኪ ምንድን ነው? እንደዚህ ሆኜ ይሄኛው ነገር ከአንተ በላይ ሆነብኝ የምትይው? ክህደት ነው። ክህደት አንቺ ላይ ብቻ የደረሰ ይመስልሻል? በዚህ ምድር ላይ ማንም አልከዳኝም ብዬ አስባለሁ። ሁሉም ማለት ከፈጣሪ በታች ብዙ ክህደት አጋጥሞኛል። ያ አሁን ያነሳሽው ነገር
አንቺ ላይ አይደለም ሚሊየን ሰዎች ላይ ይከሰታል። ሚሊየን ሰዎች ላይ ማለት ነው። የካዱሽ በፍቅር ህይወት ነው፣ በጓደኝነት ነው፣ በገንዘብ ነው። በየትኛው ክህደት ነው አሁን ተካድኩ የምትይው? አምነሽ ልብሽን የሰጠሽው ብዙ አብሮ ይተባበር ያልሽው ነው። እድል የሆነው በዙሪያ ያሉ ሰዎች ሁሉ ይከዱኛል። እስቲል በምሰራው በስራዬ ቦታዎች እንኳን ያገኘዋቸው ሰዎች ይከዱኛል። እስቲ ንገሪኝ። አንዷን ልንገር። እድል የሆነው ምን? እድል የሆነው ሁሉም ሰዎች ያገኘዋቸው ሰዎች ሁሉ ይከዱኛል። ያገኘዋቸውን ሁሉ ቀርባለሁ፣ ግን ይከዱኛል። እስቲ አንዱን ንገሪኝ እስቲ። አንዷ ምን አደረገች መሰለህ? የተገናኘ ነው በስራ ቦታ በአንድ ቀን ነው የተገናኘ ነው ማለት ነው። እሺ የሆነ ቤት ገብተን በዚህ በምህረት አዋጁ ኮንትራት እየፈለግን ነበር፣ እሷም እኔም ማለት ነው። እሺ እና ከዛ አገኘዋት። የገባንበት ቤት ጥሩ አልነበረም። ከዛ ከቤት መውጣት ስለነበረብን ሰዎቹ በጣም መጥፎ ስለነበሩ እሷ ግን ልጅቷ ቀድማ ገብታ ከዛ ወጥታ ነው ድጋሜ እዛ ቤት የተመለሰችው ማለት ነው። ከዛ እዚህ ቤት እኮ ገብተን ነው ዛሬ ተመልሼ እንደገና የመጣሁት አንቺ አልሰራም ስላልሽ ብቻዬን አልሰራም ስላልሽ እና ተደብድበን ምናምን ነው የወጣ ነው፣ በጣም ጥሩ አይደሉም ምናምን አለችኝ። እንኳን እንደዚህ ብለሽ እኔም እንደዚሁ ሰዎቹን አይቻቸው እዚህ ቤት ለኮንትራት የሚሆኑ ስላልሆኑ እኔም ለወጣ ነው አልኳት። ሁለታችንም ባንዴ እንወጣለን ካለን ችግር ሊፈጥሩብን ይችላሉ። ስለዚህ ወይ ቀደምና ውጪ ወይ ደግሞ ቀድሜ ልውጣ ተባባልን ማለት ነው። ከዛ እኔ ቀድሜ ወጣው። ስንወጣ በጣም ብዙ ችግር አጋጥሞናል፣ ተደብድበናል። በዛ ላይ የእሷ ራሱ ምንም ልብስ እንኳን ሳትይዝ ነበር የወጣችው ማለት ነው። እና ስትወጣ እሷ እጇ ላይ ብር ስላሌለ አላቃትም፣ ስልኳ እንኳን የለኝም። የታክሲ ብዬ 100 ድርሃም ምናልባት መውጣት እንኳን ካልቻልሽ በሌላ ጊዜ እንድትወጪ፣ በጣም እልም ያለ ጫካ ውስጥ ነው ደግሞ ቦታው ማለት ነው። ሰጥቻት ሄድኩ ማለት ነው። ከዛ ልክ እንደወጣው እልም ያለ ጫካ ውስጥ ነው፣ መኪና የለም ምናምን። ከዛ መንገድ ላይ ቆሜ ታክሲ ለምኜ እንደማንም ራሴን ካወጣው በኋላ ልጅቷን እንደገና ተመልሼ ታክሲ ተራ ሄጄ ልጅቷን እንደገና ፈልገን ልጅቷን ማመጣናት ማለት ነው። ልብሷን ነጥቋት ምናምን። ከዛ ከወጣን በኋላ እኔ ሌላ ቤት ስገባ አሁንም እዛ ስራ ቦታ ሌላ ስራ እንድትገባ ምንም አይነት ክፍያ ሳላስከፍላት ያኔ የደላላ ምናምን ሳትከፍል ድጋሚ ስራ እንድትገባ አደረኳት። እዛም ስራ ገብታ አልተስማማንም፣ ወጣን ማለት ነው ሁለታችንም። ከወጣን በኋላ እኔ ኮንትራት አግኝቼ ወደ ኮንትራት ቀጥታ ገባው። እሷ ግን ለግሏ ወረቀት ማሰራት ጀመረች እና እኔ እጄ ላይ ትንሽ ብር ስለነበረ ሰጠዋት። እኔ እንጃ ብዙ ነገሮችን ያውን ከምልህ በላይ ሰው ያደረገውን ነገር አይናገርም። ብዙ ነገሮች አድርጌላት ሳላቃት፣ ስልኳን እንኳን ሳላቃት ብሬን ከወሰደች በኋላ ብሎክ አደረገች። ስንት ብር ወስዳብሽ ነው ብሎክ ያደረገች? በእርግጥ ብሩ ብዙ ብር አይደለም፣ ግን ደግሞ ቢሆንም እምነት አለ። በዛ ላይ ደግሞ ሰው ስላደረገልህ ብቻ ሳይሆን አይዞህ ማለት ራሱ ቀላል ነገር አይደለም። የወሰደችብኝ 650 ድራም። ኦኬ ፍሬዎት፣ አሁን አንቺ ጋር የማየው ነገር ምን እንደሆነ ታውቂያለሽ? መከራዎችን ወደ ራስ ማቅረብ የሚባለው ስሜት ነው አንቺን የወረረሽ እንጂ አሁን ከነገርሽኝ ታሪክ ውስጥ ህይወት ላይ የሚያማርር ህይወትን ተስፋ የሚያስቆርጥ ምናምን የሚለው ነገር
ይሄ ብቻ እኮ አይደለም ቢያወሩት ምንም ጥቅም ቢያወሩ አዳምጪኝ። ለምንድን ነው መሰለሽ እንደዚህ ያልኩሽ? ችግርሽን ላሳንሰው ፈልጌ አይደለም። ማንኛውም ችግር ከአቅማችን በላይ የሆነ ችግር ዓለም ላይ ስለሌለ ነው። መፍትሄ ብለሽ የምታስቢው ነገር ጭንቅላትሽ በዚህ እድሜ የነገረሽን ነገር እንጂ ትክክለኛ መፍትሄውን አይደለም አንቺ እያሰብሻለሽ። ሰዎች ራሳችንን እናጠፋለን ህይወት መሮናል ብለው ተስፋ ሲቆርጡ በመጀመሪያ ደረጃ ተስፋ የቆረጡበት ጉዳይ ምንድን ነው? ለምሳሌ አንቺ አሁን ራስሽን ብታጠፊ በሆኑ ችግሮች በሰዎች በደረሰብሽ ከሆነ እነዛ ራስሽን እንድታጠፊ ያደረጉ ሰዎች አብረውሽ ይሞታሉ? አይሞቱም። እሺ፣ ከዛ በኋላ አንቺን የሚወድሽ ሰው የለም ብለሽ ታስቢያለሽ? የለም። አዎ፣ ጥሩ። የለም። ዞራይት የለም ብለሽ ከመደምደምሽ በፊት እኔ አሁን እዚህ ጋር ቁጭ ብዬ እያዳመጥኩሽ ነው አይደል? ለችግርሽ መፍትሄ እየሰጠው ታች ደግሞ ኮመንት ላይ አይዞሽ እህቴ ጸሎት አድርጊ እንደዚህ አታስቢ የሚሉ ኮመንቶች እያየሽ ነው አይደል? አየሽ? ለዚህ ነው የለም ብለሽ የተሳሳትሽበት መንገድን እዚሁ ጋር ላርምሽ ስለፈለኩ ነው። ትልቁን ስጦታዬን ላንቺ ሰጥቼሻለሁ። በቤቴ አስገብቼሽ ታሪክሽን ሰምቼ ከጊዜ ላይ ነው አይደል? ከእድሜ ላይ ነው እየተቀነሰ ያለው አይደል? እንጂ ምንም አታደርግልኝም ለኔ። ያንቺን ችግር ደግሞ ለማከም የሚዘጋጁ ሰዎች ብዙ አሉ። ሁልጊዜ ምንድነው መሰላችሁ የተሰጠንን ነገር ስለማናይ ነው እንጂ የተሰጠንን ነገር ብናይ ኖሮ በቃ ያልተሰጠን ነገር ምንም አይደለም። ምንም በቃ በሰላም እንድንተፍ። አሁን አንቺ ትረስትሽን በፈጣሪ ብቻ አደረግሽው። ራስሽን ስታጠፊ ግን ፈጣሪ የማይወደውን ነገር ነው የምታደርጊው ማለት ነው። ሶ ዩ ሃቭ ቱ ስቶፕ ኖርማሊ። እኔ ራሴን አላጠፋም። እኔ ማለት ከዚህ በፊት ራሴን ማጥፋት ሞክሬ እግዚአብሔር ስላዳነኝ አድኖኝም ደግሞ እንዲያኖረኝ በራሴም ጥሪ ያለው ለምኜዋለሁ እና ራሴን አላጠፋም። ግን አሁን ጭንቀት በጣም ነው የሚጨንቀኝ። በጣም ነው ማለት በጣም ጥሩ ስሜት አይሰማኝም። ለዛ እያመመኝም አንዳንዴ በጣም ያመኛል ማለት በጣም ይደክመኛል፣ ትንፋሽ ያጥረኛል። እግዚአብሔር ይመስገን ቢያንስ አሁን ጥሩ ስራ ሰጥቶኛል። ግን ጭንቀትና ምንም ሳልሰራ ድካም እየተሰማኝ ያ ነገር መሞት እየመሰለኝ በጣም እፈራለሁ። ችግሬንም ላልናገር ለራሴ ቃል ገብቼ ነበር። ግን ብዙ ነገሮች ሚዲያ ላይም ከዚህ በፊት ብዙ ነገሮች እንዲያግዙኝ እንዲረዱኝ 7500 ተበልቻለሁ። ብዙ ክህደቶች ደርሶብኛል። እቺን ትንሿን ነው እኔ ነገርኩ ማለት ነው። ብዙ አምጥቻለሁ፣ ብዙ አልኩታለሁ። ግን እኔ ልክ ነሽ እኮ አሁን እኔ ያው ወዳደርኩ ሳይሆን ችግርሽን እያሳነስኩ ሳይሆን ለነዚህ ችግሮችሽ አሁን የሚጨንቅሽን ነገር ምንድነው ማድረግ ያለብሽ? አዎ የሚያወራሽ ሰው ያስፈልጋል። እንዲህ መሆን አለበት። ለምሳሌ አትሊስት እንደዚህ አይነት ጭንቀት መተንፈስ የሚያቅትሽ ምን ስለሆነ ነው የሚለውን ነገር ቼክ ማድረግ አለብሽ። ነገሮች ሲደራረቡብሽ ነው ወይ ደግሞ ሌላ የጤና ችግር ነው ምናምን የሚለውን ነገር በደንብ ቦታ ሰጥተሽ ማየት አለብሽ። ከዛ ውጪ የሚያወራሽ ሰው ያስፈልጋል። አሁን አንቺ ጋር ሳይ ምንድነው በልጅነቴ ምን አይነት ነገር ገጠመኝ መሰለሽ? በቃ ቤተሰብ የሆነ ነገር ካላረገልኝ በቃ አልሰማችሁም ምናምን እንደውም አብሬያችሁ አልኖርም ምናምን ብለን ጥለን የምንወስነው ነገር አለ አይደለ? ከዛም በኋላ ግን የትም ሄጃ ስናጣ ደግሞ ጉዳቱን ሲደርስብን መልሰን ቤተሰብ ጋር እንመጣለን። እና አንቺ የሚያስፈልግሽ ኖርማል ብሎ አዳምጦ እንዴ ምንድነው ይሄንን ታዲያ እንትን የምታደርጊው? ይሄ እኮ በዚህ ይካከሳል፣ ይሄ እኮ በዚህ ይሆናል፣ ለብረው እንደዚህ የምታስበው የሚልሽ ሰው ነው የምትፈልጊው። ሲምፕሊ ማለት ነው። ሶ እነዚህን ነገሮች ለማድረግ ኖርማሊ ጊዜ ሰጥቼሽ አወራሻለሁኝ። ስልኬን ያዢና ደውይልኝ። ኦልሬዲ ስልኬን ያዢና ደውይልኝ። ሌላ የምትይው ነገር ካለ ልስማሽ። እሺ
ስለሰማኝ በጣም ነው የማመሰግነው። ግን ራሴን እንትን ማለት መሞት አልፈልግም። በጣም እየፈራው ስለሆነ የሆነ የሚያረጋጋኝ ጭንቀት ምንድነው የአእምሮ እንጃ አላውቅም። ስነ ልቦና ሐኪም የሚያስፈልገኝ ይመስለኛል። ያግዙሻል፣ ችግር የለውም። ሰው እናደርግልሻለን። እንደዛ አታስቢ እሺ። አይዞሽ፣ የሚያግዝሽ ሰው ብዙ አለ፣ ብዙ የሚያግዝሽ ሰው አለና እንትን አትበይ። ጊቭ አፕ አታድርጊ። ወደዚህ ኖርማሊ እንደዚህ አይነት ስሜት መሰማት ከጀመረ መቼ ነው? እንደዚህ አይነት ስሜት የሚጨንቅ የሚልሽ ምናምን እና ፍርሃት የለቀቀብሽ ስትረስ ውስጥ የከተተሽ ነገር ምንድን ነው? መቼ ነው የጀመረሽ? ተናገርኩበት ልጅነቴ ነው ፈተና የጀመረኝ። ግን በዚህ ልክ ተሸንፌ ወድቃለሁ ብዬ አስቤ አላውቅም። የሆነ ትልቅ ቦታ እንደምደርስ ነው ራሴን እንትን የምለው ማለት ነው እማበረታታው። አሁን ግን የሆነ መተንፈስ ሲያቅተኝ፣ በጣም ጭንቀት ሲሰማኝ፣ ራሴን በጣም ሲያዞረኝ፣ አንዳንዴ በጣም ማለት ፎቅ ላይ ስለሆነ አንዳንዴ ሞድቅ እየመሰለኝ በጣም እፈራለሁ። እና አሁን ነው 2 ወር ህጋዊ ነሽ? ኖርማሊ ህጋዊ ሆነሽ ነው እየሰራሽ ያለሽው? አይዲ ያለሽ? ኦኬ። ሰው አደርግልሻለሁ። የት ነው ያለሽው? እኔ አላይን አለሁት። አላይን። ኦኬ። በመጀመሪያ የሚረዱሽ እና የሚያግዙሽን ባለሙያዎች እዚህ እንትን እናደርግልሻለን። እንደ ጀጎል የሚያግዙሽን ሰዎች እንትን እንልና ምናልባት እንደዚህ ተደራርበው ከአቅምሽ በላይ እየሆኑ ስትረስ ውስጥ እየከተተሽ ያለው ነገር አሁን ምንድን ነው? ወደ ማመኑ ሄደሻል አንቺ። በቃ እንደዚህ ሆኖ እያዞረ ሊጥለኝ ነው፣ እንደዚህ ልሆን ነው ምናምን። ከራስ ጋር ስቴጆች አላቸው እና ኖርማሊ እነዛን ነገሮች በደንብ ከጎንሽ ሆኖ ትሪት ሊያደርግሽ የሚችል ባለሙያ ነው የሚያስፈልግሽ አንቺ። እና በጣም ደስ የሚለው በቃ እኔ እንደዚህ ሆኜ አላቅም፣ ተስፋ ቆርጬም አላቅም፣ እንዲሆን አለው ብዬ አላቅም። አሁን ግን ገባሽ? አሁን ምንድን ነው ከወትሮ የተለየ ነገር የለም እውነታው ላይ አይደለ? ህይወትሽ ላይ አሁን ሰሞኑን መጥቶ የረበሸሽ ያስቸገረሽ ተአምር የፈጥሮብሽ ሜስዳፕ የሆንሽበት ጉዳይ የለም። ግን ጭንቀቶች ተደራርበውብሻል አይደል? አይምሮሽ ውስጥ ያለው ነገር ሁላችንንም ብትጠይቂን ማለት ነው እዚህ ታች ኮመንት ላይ ቢጽፉልሽ እንደው ይሄም ህይወት ነው እንዴ እጭ ምናምን ብለሽ ብሄድ ይሻለናል ምናምን ብለሽ እንደ ቀልድ እንኳን ብትጽፊ ሁሉም ሰው ያንን ነው የሚልልሽ። ሁሉም ሰው ጭንቀት አለበት። ምንድነው የምታደርጊው ነገር በእንትን ውስጥ መያዝ አለበት። አይምሮሽ ውስጥ ያለውን ነገር ከዚህኛው ድባብ ለመውጣት ቴንኪ ወንድሜው አመሰግናለሁ። ከዚህኛው ድባብ ለመውጣት አንቺ የሚያስፈልግሽ ሲምፕል ነገር ነው፣ ቀለል ያለ ነገር በየቀኑ ፕራክቲስ የምታረጊው። እንደዛ አይነት ነገር ሲሰማሽ ምንድን ነው ማድረግ ያለብሽ? በመጀመሪያ ደረጃ ስብከቶችን ስሚ። እምነትሽ ምንድን ነው? ሙስሊም ነሽ? ክርስቲያን ነሽ? ምንድን ነው እምነትሽ? ክርስቲያን ነኝ። ኦርቶዶክስ ከሆንሽ ውስጥ የተለያዩ ስብከቶች አሉ። በቃ ስብከቶቹን ስትተኝ ስሚያቸው። ማታ ልትተኝ ስቲ አትሊስት 20 ደቂቃ እና 30 ደቂቃ የእግዚአብሔርን በጆሮሽ አዳምጠሽ ከዚህ ከቲክቶክ ኮተት ዓለም ወጥተሽ ጆሮሽ ላይ አድርገሽ ያንን ነገር ብታዳምጪ እመኝኝ የምነግርሽ ነገር ሊጥለኝ አሁን ለተራሶ እዚህ አንተ ጋር አስገባኝ ልልህ ማለት ነው። እኔ ጃኔ 30 ደቂቃ ራሱ አይሆንም ላብስ ምጣደረገኝ አንቀጠቀጠኝ ማለት ነው። ክፍሌ ስለሆንኩ ነው እንጂ የሆነ ጸጥ የሚያደርገኝ ነው መሰለኝ። ኦኬ። እንደዚህ የቤተሰብ ምናምን ችግር አለ እንደዚህ ምናምን ጠበል ሄደሽ ታውቂያለሽ? ኢትዮጵያ እያለሽ ምናምን? አይ አላውቅም። እዛ ጠበል ምናምን ያለ የለም? ቤተክርስቲያን የለም እናንተ ጋር እዛ?
መለሽበት አሁን አራለ እዚህም አንድ ጊዜ ጸበል አምጥተውልኝ ሞክሬ ነበረ። በፊት እንደውም ጸሎት ምናምን አረግ ነበር። አሁን ግን ጸሎትም ማረግ ትቻለሁ። በቃ ባዶነት ምንም ያለቀልኝ አይነት ስሜት ነው የሚሰማኝ። እሺ ምን አደርግልሻለሁ መሰለሽ? መጀመሪያ ሁለት አይነት መንገድ ነው መከተል ያለብን። አሁን ይሄ ማፈን፣ ጭንቀት፣ እንደዚህ አዙሮ ይመጣል ምናምን ስሜቶች እና እንትኖች ከስፒሪቹዋል ጋር ስለሚገናኙ ምናልባት አባቶችን ጠርቼ እንትን እልልሻለሁ ከኛ ጋር በጋራ የሚሰሩ በፊት መዝሙር ምናምን ራሱ ዘምር ነበር። አሁን ስዘምር እንቅልፍ ይዘኛል፣ አይኔ ጭልም። አይ ቲንክ ስፒሪቹዋል የሆነ ነገር ነው በእርግጠኝነት። ማለት እነዚህ ነገሮች እንድትጠይ እያደረገች ነው። ያ ስለዚህ እንትን እናደርጋለን። ምንድነው ቲንክ ፎሎ እናድርግሽና ፎሎ አድርጌሻለሁ። ከኛ ጋር በጋራ የሚሰሩ አሉ አባቶች እንዲያገኙሽ አደርጋለሁ። እነሱን ሚሉሽን ትሰሚና አንድ ሳምንት ከዛም በኋላ ደግሞ በሳይካትሪስቱ ደግሞ ሌላ ሰው እንዲያናግርሽ አለው። እሺ ስለዚህ ስልክ ቁጥሬን ይዘሽዋል? እንደውም ከቻልክ ማለት ነው የምታውቀው ሰው ካለ መድኃኒት ካለ ያ እሱን ስሜቱን ተረድኩኝ። ለዛ ነው በሁለቱም ቼክ ማድረግ የፈለግነው። አንደኛ አባቶች እንደዚህ አይነት ስሜት የሚለውን ጸሎት እንዲያደርጉልሽ ነው መጀመሪያ ባሉበት። አንቺም እዛ ሆነሽ ቨርቹዋሊ እንትን እንላለን። ተግባባል። በዋትስአፕ ተደዋውላችሁ ያወሩሻል። ጸሎት የሚደረግ ካለበት ጸሎት ይደረግልሻል። ገባሽ አይደል? ከዛም በኋላ ምንድነው የምናደርገው? ያንን ነገር አይተን ደግሞ እያወራን ሳይካትሪስት ደግሞ ያይሻል። ምንድነው የሚሰማሽ ፊሊንጉን የሚለውን ደግሞ ያገኙሻል ማለት ነው። ስለዚህ እንደዛ እናድርጋለን። ይሄ የሚጨንቅሽ፣ መተንፈስ የሚያቅትሽ፣ መዝሙር እንዳትሰሚ፣ ምንም በቃ ስብከትም እንዳትሰሚ፣ እንቅልፍ የሚለሽ በቃ ሌላ ነገር ሊሆን ስለሚችል መጀመሪያ ጸሎት ማግኘት አለብሽ። መረጋጋት አለብሽ፣ መንፈስሽን ማረጋጋት። እነዚህ አሁን እንዲህ ነው በልበል ምናምን የሚል ነገር አጠገብሽ ከመጣ ፎቁ ላይ ሆኜ ያዞረኛል፣ እንደዚህ አድርጎ እንዲጥለኛል፣ እንደዚህ ፈራለሁ፣ ላብ ጥምቅ እያደረገኝ፣ እነዚህ ወደ እግዚአብሔር በመቅረብና ጸሎት በመደረግ እዛው ሆነሽ እንዲጸልዩልሽ ከዚህ ማድረግ ይቻላል። እንትን ናቸው። ይሄ ጅማሮ ላይ የሚመጡ ነገሮች ናቸው። ጫጫታ ብቻ ኖርማሊ አንቺ ራስሽን ሴትል አድርጊ። ይሄ ጫጫታ የበዛበት ቦታ ላይ አትሆኚ። ያ ነገር ሲጨመር በራሱ እንትን ይላል። ቲክቶኮቹንም ሶሻል ሚዲያዎቹንም እንዲሁ ጋፕ አድርጊያቸውና አትሊስት ጥሩ ነገር የሚነገርባቸው ቦታዎች ላይ መግባት። ባገኘሽ ጊዜ እያንቀላፋሽም ቢሆን ያንን ቃል ተጋፈጨው። ስብከቶቹን ስሚያቸው፣ መዝሙሮችን ስሚ፣ ኖርማል ክላሲካሎችን ስሚ፣ ሪፍሬሽ አድርጊ። ማለት አንቺ መውደድ አለብሽ፣ ዓለምን መውደድ። አሁን አንቺ ዓለምን ወደ መጥላት ነው እየሄድሽ። በቃ ሁሉም ሰው አይወደኝም፣ ሁሉም እንደዚህ ነው ምናምን የሚለው ነገርን የሚያቃጭልብሽ አንቺ ስለሆንሽ አይደለም። በቃ ከኋላ ፑሽ የሚያደርግሽ ሲስተም ወይም ደግሞ እንትን ስላለ ነው። ያንን ነገር ነው መጋፈጥ እንጂ ያንን በሰማሽ ቁጥር እንትን ይላል። ልክ ፍቅረኛ ይዘሽ ልክ ስትጣሉ ሁሌም በቃ አንቺ እንደዚህ ይሆንሽለት፣ አንቺ እንደዚህ ይሆንሽለት፣ እንዲህ ያደርጋል ምናምን ብሎ የሚነግርሽ ኔጌቲቭ ነገር አለ። ያ ሳውንድን ከሰማሽው የምትወጂውን ሰው ታጫዋለሽ። ያንን ሰው ደግሞ ከታረቃችሁ በኋላ እንዴት ታስባለህ ምናምን ስትዩ ነው እንደዚህ ነው እኮ ብሎ አሳማኝ ነገር ሊነግርሽ ይችላል። ግምታችን ልክ ላይሆን ይችላል። አንቺ ማንም አይወድሽም፣ ማንም ሰው እንደበደለሽ ነው እንትናን እያለ ጆሮሽ ላይ የሚያቃጭለው ነገር ይሄ ያንን መስማት ከጀመርን ከዓለም እየወጣን ነው፣ ከሲስተም እየወጣን ነው። እንደዛ መሆን የለበትም። ስለዚህ
በዛ ልክ እንትን አታድርጊ። እደውልልሻለሁ እንደጨረስኩም ላይቭን የሃይማኖት አባት ማገናኝሻለሁ፣ ሳይካትሪስት ማገናኝሻለሁ። እሺ። በፍጹም ግን አንቺ የተሻልሽ ነሽ፣ ከችግሮችሽ በላይ ነሽ። ምንም የተለየ ነገር የለም። በቃ ማለት አሁን ይህንን ነገር እንዴት ነው ተቋቁመን እዚህ ጋር ወደ 200 ምናምን ሰው አለ። እነዚህ 200 ምናምን ሰዎች እህት ወንድሞችሽ ናቸው። አንቺን በየትኛውም መንገድ ሊያግዙሽ ምናምን ፎሎ አድርጓት፣ ፍሬን አይዞሽ በሏት። ምናልባት ያለው ስትረስ ሁላችንም ጋር አለና ይሄኛው ስትረስ እንዳያድግብሽ እኛንን መደገፍ ያለብን። ፎሎ አድርጋችሁ ፍቅራችሁን ገለጹላት። ስለዚህ በዚህ ያህል ነገር አትጨነቅ። እሺ እሺ ተስፋዬ በጣም አብሽር እህቴ፣ ከጎንሽ ነኝ። ምንም ነገር እንዳይሰማሽ። በጣም ነው የማመሰግነው ስላዳመጥከኝ። ምንም አይደለ እህቴ፣ አለንልሽ። እሺ ስልኬ 0967 ከስር ይጽፉልሻል። 0967 33 33 66 33 33 66 67 ነው ያልከኝ? 0967 33 33 66 መጨረሻው ስንት ነው? ቅርታ 66 0967 33 33 66 እሺ ተስፋዬ አመሰግናለሁ። እሺ በኋላ ስወጣ እደውልልሻለሁ። እሺ መልእክት አስቀምጭልኝ ቴሌግራም ላይ ፍሬዎት ነኝ ብለሽ። እሺ የኔ ልስጥ? አይ በሰጠሁሽ ስልክ ቁጥር ቴሌግራም ላይ ፍሬዎት ነኝ ተስፍሽ ብለሽ መልእክት አስቀምጭልኝ። ኦዲዮ እሺ። ወርቅዬ ኢትዮጵያ ወይ ተስፋዬ እንዴት ዋልክ? ሰላም ነው? እግዚአብሔር ይመስገን። ቶሎ ወደ ጉዳይ ልግባ፣ ቸኩላለሁ። በመጀመሪያ ደረጃ ወደ እንትናችሁ መቀላቀል ፈልጌ ነው። ምንድን ነው የሚያስፈልገኝ? ተስፋ አሁን በጠራሁት ስልክ አባል መሆን እንፈልጋለሁ ጀጎል ላይ ብላችሁ መላክ ነው። ከዛን መስፈርቶቹ ምን እንደሚያሟላት እንዳለባችሁ እልክላችኋለሁ። በቴሌግራም 0967 33 33 66 ላይ እስቲ እንደከመልኝ